አባዬ እባክህን ይቅር በለኝ። አውቃለሁ አባዬ አሳጥቻለሁ። ይቅር በለኝ። አንተ ወንድ መባል አትበቃ። ሚስትህ እናትህን እንኳን መጠበቅ አልቻልክም። ሚስትህን ገለዋታል። አሁን ደግሞ እህትህን ገለዋት አንድ ወንዝ ዳርቻ ጥለዋት ሊሆን ይችላል። አይ አባዬ እባክህ እንደዚህማ አትበል። እንደዚህ አትበል። በጭራሽ ማለት አትሞትም። ማለት አትሞትም አባዬ። ይኸውልህ ማለት አትሞትም የምትለው እዚህ እኔ ስር ተጉልታ አይደለም። ውጣና እህትህን ይዛት ና። እሺ እፈልጋታለሁ አባዬ እባክህ አንተ ብቻ እሺ ብለህ መረብ እባክህን አባዬ እኔ እፈልጋታለሁ። እውነቱን ነው አባቴ፣ እውነቱን የተናገረው። እኔ ወንድ አይደለሁ፣ ፈሪና የማረባ ሰነፍ ነኝ። በትክክልም ወንድ አይደለሁ። ሚስቴን ማዳን አልቻልኩም። ስትሰቃይ እኔ እዚህ ቁጭ ብዬ አለቅሳለሁ። በፍጹም ከእንግዲህ በኋላ በዚህ ምድር ላይ በሰነፍነት ልቀጥል አይገባኝም። መኖር አያስፈልገኝ። መሞት ነው ያለብኝ። አዎ ለእኔ ሞት ነው የሚገባኝ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ የጥይት ድምፅ ነው። ጥይት? አዎ። እስቲ ብሩክ እባክህ፣ እስቲ እጅ አልሰጥም ብሎ ብዙ ጊዜያትን ያሳለፈው ሚኪያስ ዛሬ እጅ ወደ ላይ ብሎ ራሱን ለማጥፋት የወሰነበት ለምንድን ነው? ይሄንንስ ለማድረግ ምን አነሳሳው? አባቱ ከዚህ ቀደም ምን ቢሆንለት ነው ለሱ ዛሬ የአባቱ ንግግር ሚኪያስን ሊሰብረው የቻለ? ሚኪያስ ለቤተሰቦቹ መልካምና ጥሩ ስብዕና ያለው ሰው ሲሆን ደጅ ለሚመለከተው በጣም መልካም ሰው ይሆናል። እንዲሁም ደግሞ ለብሩኬና ቤተሰቦቹ ግን እሱ በጣም ከአረም በላይ እንዲሁም ደግሞ በጣም ብዙ ነገሮችን ሲበድል ሲያሰቃያቸው ለዘመናት የቆየ አሁን ማንነቱ ከቤት ውስጥ በይፋ ለመታወቅ ትንሽ ጥቂት ቀናቶች ሲቀሩት አሁን ሚኪያስ ራሱን ለማጥፋት እየተነሳ ነው። የአባቱ ንግግር ምን ቢሰማው ነው ራሱን ለማጥፋት የወሰነው? አባትየው አንድ ሴት ልጅ አለችኝ፣ ይሄኛው ግን ሴት ይሁን ወንድ ይሁን አላቅም በማለት አባቱ እንግዲህ የተናገሩት ንግግር ነው። እህቱንም ሆነ ሚስቱን መጠበቅ ስላቃተው ሚስቱን ገድለዋታል። አሁን ደግሞ እህቱን ገለው ወንዝ ዳር ጥለዋት ይሆናል። እኔ ማውቀው ነገር የለም፣ እኔ በአቅሜ ምንም ላደርግ አልቻልኩም በማለት የሚኪያስ አባት በተደጋጋሚ በተናገሩት መሰረት አሁን ላይ አቶ በቀለ አሁን እባክዎት አስታርቁኝ፣ እባክዎት አስማሙኝ እያለ ይዟቸው ቢሄድም አሁን ላይ ሊቀበላቸው ማንንም አልፈለገም። እናንተ መልካም ሰዎች ናችሁ፣ ግን ደግሞ እዚህ ላይ አሁን ለወለድኩት ልጄ ምንም ማለት አልችልም በማለት አዘኔታቸውን ሲገልጹ ነበር። መድኃኒትም አልወስድም እንዲሁም ምንም አላደርግም ብሎ የታገተችዋን ልጄን ካለችበት ፈልገህ ወንድ ከሆን ካምጣና ልጄን በቅፍ ያሳየኝ፣ ልጄን በእጅ አስይዘኝ እያሉ እሳቸውም ቢሉትም ሚኪያስ ግን ይህንን ከማድረግ ይልቅ መሸሽን መርጧል። ምክንያቱም ደግሞ ከዛ ገዳይ ጋራ ቀደም ሲል ከባድ የሆነ ውሎች ስለነበሩት ያንን ውል እንዴት አድርጎ ዛሬ አይኑን በጨው አጥቦ የዛ ቦታ ላይ ሊገኝ ይችላል? እህቱ ሁሉንም ነገር ሰምታለች። ማህሌት ባለችበት ቦታ እንግልትና ስቃይ እየደረሰባት ቢሆንም ግን ደግሞ ስለ ወንድሟ መልካም ነገር የምታወራ የነበረችዋ ማህሌት ዛሬ ስለ ሚኪያስ እያንዳንዱ ነገር የሰማች ናት። ሌላው ነገር የብሩኬና የልዕልት ጉዳይ ነው። ብሩክና ልዕልት በጣም ደስ የሚል ጊዜያትን የሚያሳልፉ ይመስላሉ። ካሁኑ ጅምራቸው ደስ የሚል በፍራቻ ውስጥ የሁለታቸውም የታመቀ እምቅ ፍቅር ይታይባቸዋል። ዛሬ ግን ለጉዳይ ፈልጓቸው ብሩኬ አስቸኳይ ነው በማለት ቾምቤንና ልዕልትን ፈልጓቸዋል። ካሉበት አካባቢ ሄዶ ሲያወራቸው ነበር።
እህቴ ልትመጣ ነው እና እህቴ የምትመጣበት ደግሞ የትራንስፖርት የላትም፣ ስለዚህ ገንዘብ ፈልጋለሁ በማለት ያንን ገንዘብ እንዲሰጡት ቾምቤንና እንዲሁም ደግሞ ልዕልትን ሲጠይቃቸው ነበር። ይሄ ገንዘብ በብድር መልክ ነው፣ ነገ ሰርች ይመልሳለሁ በማለት ቢነግራቸውም እነሱ ግን 50 ሺህ ይኖረናል ብለው ሁለታቸውም ቃል ገብተውለታል። ይህንን በችግሩ ጊዜ ካጠገቡ ሊቆሙለት ካጠገቡ ሊሆኑለት በወሰኑበት ሰዓት በዚህ ሰዓት ሰው እንደሌለው እያመነ የነበረው ብሩኬ ከሰው አጠገብ መሆኑ ተሰምቶታል ማለት ነው። ሚኪያስ እንግዲህ ቤቱን፣ ንብረቱን፣ ሚስቱን፣ ሁሉንም ነገር ከቀሙት መካከል አንዱ ቢሆንም አሁን ላይ ግን ተስፋ ቆርጦ ብሩኬ ሁሉንም ነገር ለሱ ለሚኪያስ በተወለት ሰዓት ሚኪያስ እንግዲህ የማይቀመሱ የማይነኩ እንዲሁም የማይዳበሱ የመሰሉ ነገሮችን ነካክቶ ብሩኬን አቆሳስሎት አድምቶት ለብዙ ዘመናት እንዳይናገር ውስጡን እፍና አድርጎ የያዘው ትኩስ ኃይል አለ። ቾምቤ ይሄ ነበረ ሲያናድደው የቆየው። በገዛ ቤትህ፣ በገዛ ንብረትህ፣ በገዛ ሁሉ ነገርህ ማዘዝ አቃተህ አይደለ? ከዚህ እንኳን ትንሽ ነገር ሊያደርግልህ አይፈልግም በማለት በጣም በከባዱ ሲናገር ነበረ። ቾምቤ እንግዲህ የተሰማውን ስሜት በኃይለኝነት ነው የሚናገረው። እሱ ወደ ኋላ አይልም። ልዕልት ደግሞ በተረጋጋ ስሜት ነገሮችን ነገ ታሸንፋለህ፣ ይህ ሁሉ ነገር ያንተ ነው በማለት ልዕልት እንግዲህ በአስተዋይነትና እንዲሁም ደግሞ ጠበቃ ስለሆነች ብሩኬ በስሜታዊ ሆኖ የሚወስዳቸው እርምጃዎች ዋጋ ሊያስከፍሉት እንደሚችሉ ስለምታውቅ ለዚህ ነው ትዕግስት እንዲያደርግ በተደጋጋሚ እየነገረችው የነበረ። አሁን ላይ እንግዲህ የሚኪያስ አባት ከሆስፒታል ከወጡ በኋላ የተፈጠረው ነገር በጣም ግራ የሚያጋባ ነገር ውስጥ ገብተዋል። ሁሉም ስሜታቸው የተዘበራረቀ ሀሳብ ቢያስቡም የትርሲት እናት ግን በአሁኑ ሰዓት ወይዘሮ ሂሩት የምትናገረው ንግግር ከበድ ያለ ሆኗል። ምክንያቱም ደግሞ የወንድ አልጫ ስትል ብሩኬን ሰድበዋለች። ብሩኬ በጣም በከባዱ ተናዶባታል። ይሄን የተናደደው ብሩኬ ለምን ይሄን ተባልኩኝ ብሎ እጅግ በጣም አማሮ ነበረ። የትርሲት እናት እንግዲህ ትርሲት ከሞተች ጊዜ ጀምሮ ቤታችን እየተደፈረ ነው፣ ማን ነው ገዳያችን? ከመሀላችን አለ ወይ? በማለት እሷም ነቅፋ ለማውጣት ብታስብም ግን ደግሞ ተይት ሂሩቴ፣ ከዚህ በኋላ ያለው ነገር በቅርቡ ይገኛል፣ አሁን ገዳዩ መያዙ አይቀርም ሲላት ብሩኬ እጅግ በጣም ትናደዳለች። አንተ ወንዱ እያለህ ወንድ ሁነህ ለምንድን ነው ገዳዩን የልጄን ገዳይ ማታመጣልኝ? ለምንድን ነው ለፍርድ ለፍትህ ማታቀርብልኝ? በማለት እሷም በንዴት ውስጥ ሆና የተናገረችው ንግግር አንተ ወንድ ነህ ወይ የሚለውን ጥያቄ ደጋግማ ስትጠይቀው ነበር። እነዚህንም ደግሞ ቅራቅንቦ ለቃቅመህ ያመጣህብኝ ከመንገድ ሁሉ ያመጣኸው ምንድን ነው እያለች አባባንና እንዲሁም ደግሞ ርብቃን ስትናገር ነበር። ርብቃ እንግዲህ ቀልብ ገዝታ ጸጥ ብላለች። ሁሉን ታዳምጥ ነበር። አባባም እንደዚህ ባይባልም እንኳን ብሩኬን ተው ልጄ ተው፣ ምንም ችግር የለም፣ ወይዘሮ ሂሩት ትክክል ናቸው እያሉ እሳቸውም ለማሳለፍ ነገሩን ቢሞክሩም ግን ደግሞ የማይቻል ሆኖበት ብሩኬ ሁሉን ነገር በጣም በትንዴት እያለፈ ነበር። አባባ እንግዲህ ነገሮችን በትዕግስት እንዲያልፍ እጁን መታ መታ እያደረጉ እንዲረጋጋ አደረጉት። የወንድ አልጫ ነህ፣ ወንድ ከሆንክ ወጣህ ልጄን የገደላትን ተበቀልልኝ፣ አምጣልኝ፣ ለፍርድ አቁምልኝ እያሉ ሂሩትም እንግዲህ ጥላው ስትሄድ ነበረ። ይህንን በተናገረችው ትንሽ ቅስበታዊ ቆይታ በኋላ ሁሉም ከተሰባሰቡ በኋላ አንድ የጥይት ድምፅ ይሰማሉ። ይህን የጥይት ድምፅ የሰሙት ምንድን ነው ነገሩ ብለው እየተሯሯጡ እነሱም ወደ መታጠቢያ ክፍል ላይ ሲሄዱ የአንደኛውን ክፍል ገብተው ከፍተው ሲገቡ ሁላቸውም በተራ በሩን እየከፈቱ ምንድን ነው የተፈጠረ ብለው ግራ ተጋቡ። ይሄ ድምፅ የጥይት መሆኑን አውቀዋል አቶ በቀለ። ለዚህ ነበረ እየተሯሯጡ ወደዛ የሄዱት። በሄዱ ጊዜም እንግዲህ የታዩትን ነገር አይተዋል። እጅጉን በጣም የሚያሳዝን ነገር ነው ብዬ ነው ማስበው። ምክንያቱም ደግሞ ሚኪያስ ገና የአባቱን ቁጣ ካየ በኋላ ከማሸነፍ ይልቅ መሸነፍና ራስን ማጥፋት መፍትሄ አድርጎ የማረባ ከንቱ ሰው ነኝ እያለ በራሱ ላይ እንዴት አድርጎ ጥይቱን መጠጣት እንዳለበት ሲሞክር አይተነው ነበር። ለዛ ነው ሚኪያስ እንግዲህ የተተኮሰው ጥይት ወይ ጭንቅላቱ ላይ ነው ወይ በአፉ ውስጥ ተኩሶታል፣ ወይም ደግሞ ሌላ አካሉን ጎድቶታል፣ ወይ ደግሞ ሳያስበው እንግዲህ የተለየ ሌላ ቦታ መቶት ሊሆን ይችላል። ሽንት ቤቱን ከፍተው እንግዲህ በገቡ ሰዓት እዛ መታጠቢያ ክፍል ላይ የተሆነውን ነገር ለማየት እነሱም ግራ በተጋባ ስሜት ሂሩትም እንግዲህ ተክዛና
በጣም አዝና አንገቷን ቅርቅራ በአጮልቃ ስትመለከት ነበረ። ሁላቸውም ያዩትን ነገር ማመን አቅቷቸዋል። ምን ቢፈጠር ይሆን እንዲህ የተጨነቁት? ምን ቢፈጠር ይሆን እንዲህ ነገር ያደረጉት? ሚኪያስስ ለምንድን ነው ከማሸነፍ ይልቅ መሸነፍን የመረጠው? ለምንድን ነው እስከ ዛሬ ድረስ ሲታገል ኖሮ ዛሬ እጅ ወደ ላይ ያለው? ምክንያቱም ደግሞ ሚኪያስ በገንዘብና እንዲሁም ደግሞ በራስ መተማመን የሌለው መሆኑን የሚያሳይ ነው። አሁን ላይ ተከስተ ጋራ ብዙ ሰጣ ገባዎችን ሲካሄድ ነበር። ሆስፒታል ላይ ሆነው እንግዲህ ከተከስተ ጋራ ብዙ ነገሮችን እያወሩ ነበረ። ይህንን ደግሞ ተከስተ እያንዳንዱ ነገር ሙሉ መረጃው አለው። ግን ቢሆንም ይሄ ነገር ታፍኖ እንደማይቀርና ይሄ ሁሉ ስህተት ያንተ ስህተት ነው፣ አንተ ብትጨርሰው ነበረ ይሄ ሁሉ ነገር ባልመጣ፣ እህቴ ባልታገተች፣ አባቴ ባልታመመ፣ ትርሲቴ ባልሞተች ነበር በማለት እያንዳንዱ ነገር ሁሉንም ነገር ጥፋቱን ወደ ተከስተ ሲያካትት ነበረና ተከስተም ደግሞ እኔ እኮ ልጨርሰው ብልህ አንተ እኮ ነህ ተው ብለህ ያስቀርኸኝ፣ አሁን ለምንድን ነው እንደዚህ ምትል በማለት ወቀሳውን ከሱ እንዲያነሳና ወደ ራሱ ፊቱን እንዲያዞር እየነገረው ነበር ለሚኪያስ። ሚኪያስ እንግዲህ ከዚህ ውጣ ውረድ በኋላ ምን ሊገጥመው ይችላል? ምንስ ሊያደርግ ይችላል? እውነት ሚኪያስ ሊሞት ይችል ይሆን ወይስ ደግሞ ሚኪያስ በህይወት ይኖራል? እናንተስ ምን ትላላችሁ? የተሰማችሁን ስሜት በኮሜንት ላይ ታሳውቁኛላችሁ። ምክንያቱም ደግሞ ሚኪ በአሁኑ ሰዓት ራሱን ማጥፋት እንደሌለበት ነው የሚሰማኝ። እዚህ ራሱን ከጠፋ ያደረጋቸው የከፈላቸው ዋጋዎች ሁሉ ከንቱ ነው የሚቀሩት። ምክንያቱም ደግሞ እዛ ጋር ብዙ የሚጠብቁት ጉዶች አሉና እስከነ ጉዱ መቀበር የለበትም። ፊት ለፊት ብዙ ነገሮችን ወጦ እንዲሁም የብሩኬ እህት መጣ እዚህ እውነቱን መስክራ ስለ ትርሲት ገዳይና እንዲሁም ስለ ቤተሰቡ ሲያውከው ከጓደኝነት ጀርባ ሆኖ ብዙ ነገሮችን ሲያደርግ የነበረው ሚኪያስ መጋለጥ ግዴታ አለበትና ሁላችሁም እስኪ ስለ ሚኪያስ የተሰማችሁ ነገር ካለ መሞት አለበት ወይስ አይሞት የሚለውን እናንተም ጻፉልኝ። ባላችሁበት ሰላማችሁ ይብዛ።